እግዚአብሔር የተባረከ ይሁን። እንግዲህ ቤዛ የሚለውን ትምህርት ነው የጀመርነው። እግዚአብሔር እንግዲህ እየረዳን ነው። ቤዛ ማለት ምን ማለት ነው የሚለውን ተመልክተናል። ይህንን ትምህርት የምንማማርበት ምክንያታችን ምንድን ነው የሚለውን ቤዛ የሚለው ትርጉም ይህንን ነገር ተመልክተናል። ታዲያ በክርስቶስ ኢየሱስ የቤዛነት ስራ ምክንያት እግዚአብሔር አባታችን በህይወታችን ያመጣቸው ለውጦች አሉ። በህይወታችን የመጡ ብሌሲንጎች አሉ። በኢየሱስ ክርስቶስ የቤዛነት ስራ ምክንያት በኢየሱስ ክርስቶስ የምትክነት ስራ ምክንያት እግዚአብሔር አባታችንና አምላካችን በህይወታችን ላይ ያመጣቸው ብሌሲንጎች አሉ። የጌታ የኢየሱስ ክርስቶስ የቤዛነት ስራ ለእናንተ ምንድነው የጠቀማችሁ? ኢየሱስ ክርስቶስ ቤዛዬ ነው ስንል በእርሱ የቤዞት ስራ ምንድነው የተጠቀማችሁት? ወደ ህይወታችን የመጡ ብሌሲንጎች ምን ናቸው? እነርሱን ነገሮች ካላወቅን ከሃይማኖቱ ግርግር ምንም አንለይም ማለት ነው። ስለዚህ ኢየሱስ እውነተኛ ቤዛችን ነው። ስለ ኃጢአታችንና ስለ በደላችን ምትክ ሆኖ ሞቶልናል። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ተብሎ እንደተጻፈ እግዚአብሔር ኢየሱስ ክርስቶስን በእኛ ቦታ ምትክ አድርጎ በማስገባት የእኛን ኃጢአትና የኃጢአት ሂሳብ እንዲከፍል በማድረግ ጌታችን ኢየሱስ ክርስቶስ ቤዛ እንዲሆንልን እርሱም ሲናገር በማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ የሰው ልጅ ሊያገለግልና ለብዙዎች ቤዛ ሊሆን እንጂ እንዲያገለግሉት አልመጣም ብሎ እንደተናገረ እንዳስተማረ ማለት ነው። በኢየሱስ ክርስቶስ የቤዛነት ስራ ምክንያት እግዚአብሔር በህይወታችን ያመጣቸው ለውጦች ምንድን ናቸው? እነሱን ነው እንግዲህ ዛሬ የምንመለከተው ማለት ነው። አባት ሆይ ለእያንዳንዳችን ጸጋ ጨምርልን። በኢየሱስ ክርስቶስ የቤዛነት ስራ ምክንያት እግዚአብሔር አባታችን በህይወታችን ካመጣቸው ለውጦችና ቤዛነቱን ተከትለው ከመጡት በረከቶች መካከል የመጀመሪያው በኢየሱስ ክርስቶስ የቤዛነት ስራ ምክንያት የዕድሜ ዘመን የኃጢአትና የበደል ስርየታችንን አግኝተናል። ተመልከቱ ቅዱሳን፣ በክርስቶስ ኢየሱስ የቤዛነት ስራ ምክንያት እርሱ ቤዛችን ከመሆኑ የተነሳ እርሱ ምትካችን ከመሆኑ የተነሳ በኃጢአታችንና በበደላችን ሙታን በነበርንበት ጊዜ ነገር ግን በኃጢአታችንና በበደላችን ሊመጣ የነበረብንን ቁጣ እርሱ ወስዶ ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የበለጠ ፍቅር ለማንም የለውም ብሎ እኛን ወደ ኋላ አስቀርቶ ኃጢአታችንና በደላችንን ተሸክሞ በኃጢአታችንና በበደላችን ምክንያት ሊመጣ የነበረውን የመለኮት ቁጣ ኢየሱስ ክርስቶስ ወስዶታል። ከጌቴሴማኒ የአትክልቱ ስፍራ ጀምሮ ተፈጸመ ብሎ ራሱን አሳልፎ እስኪሰጥ ድረስ በመከራ ውስጥ አልፏል፣ በለቅሶ ውስጥ አልፏልና ከዚህ የተነሳ በኢየሱስ ክርስቶስ የቤዛነት ስራ ምክንያት ወደ ህይወታችን ከመጡ በረከቶች መካከል አንደኛው የዕድሜ ዘመን የኃጢአትና የበደል ስርየታችንን አግኝተናል። ሃሌሉያ! ጥቅስ ያስፈልገናል። ኤፌሶን ምዕራፍ 1 ቁጥር 7 ላይ መጽሐፍ ቅዱሱን እያያችሁት ማስታወሻ እየጻፋችሁ ብንማማር ጥሩ ነው። ኤፌሶን ምዕራፍ 1 ቁጥር 7 ላይ እንደሚል ቃል አለ። በውድ ልጁም ልብ በጸሎታችን አላለም፣ በአስራት በበኩራታችን አላለም፣ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ይላል። አያችሁ ቅዱሳን፣ በውድ ልጁ ላይ ተመስርቶ ነው የቆጠረልንን ነገር በሙሉ የቆጠረልን በውድ ልጁ ላይ ተመስርቶ ነው። በኢየሱስ ክርስቶስ መስዋዕትነት ላይ በኢየሱስ ክርስቶስ የቤዛነት ስራ ላይ በፈሰሰው ደሙ ላይ ተመስርቶ ቆጥሮልናል። ምንድነው የቆጠረልን? በውድ ልጁም እንደ ጸጋው ባለጠግነት መጠን
ጸጋ ከተነሳ ለማይገባቸው ሰዎች የሚሆን የእግዚአብሔር ቸርነት የእግዚአብሔር ምሕረት ሊገለጥ ነው። የእግዚአብሔር ጸጋ ምን ያክላል? የጸጋው ባለጠግነት ምን ያክላል? ራሱን አምላካችንን ያክላል። ስለዚህ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው። ስለዚህ በጌታችን በኢየሱስ ክርስቶስ የቤዛነት ሥራ ምክንያት የዕድሜ ዘመን የኃጢአታችንንና የበደላችንን ስርየት አግኝተናል። ስርየት የሚለው ቃል አቶንመንት ወይም አቶንመንት የሚል ቋንቋን የተሰጠው አቶንመንት አትዋንመንት አንዴ ለዘላለም ኃጢአትን ማስወገድ፣ የኃጢአትን ስርየት፣ የኃጢአትን ይቅርታ መስጠት። ስለዚህ ስርየታችንን አግኝተናል፣ ስርየትን ተቀብለናል። የዕድሜ ዘመን የኃጢአትና የበደል ስርየት ተቀብላችኋል ቅዱሳን። ጌታችን ኢየሱስ ክርስቶስ ቤዛ ሆኖ ባፈሰሰው ክቡር ደሙ አማካኝነት የዕድሜ ዘመን የኃጢአትና የዕድሜ ዘመን የበደል ስርየታችንን አግኝተናል። እግዚአብሔር አባታችን ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። ኃጢአት ከኢየሱስ ክርስቶስ ደም ውጪ በምንም ነገር ሊወገድና ሂሳቡ ሊወራረድ አይችልም። የእንስሶች ደም አለ ሐዋርያው ጳውሎስ፣ የእንስሶች ደም ኃጢአትን ማስወገድ የሚችል ቢሆን ኖሮ ፈጽሞ ሌላ መስዋዕት አያስፈልግም። በየዓመቱም ተደጋጋሚ መስዋዕት አያስፈልግም ነበረ። ስለዚህ የእንስሳ ደም የዕድሜ ዘመን ኃጢአትን ሊያስወግድ አይችልም። መልካም ሥራ ለኃጢአት ስርየትን ሊሰጥ አይችልም። ሕግጋትን መጠበቅና ሃይማኖታዊ ሥርዓትን መፈጸም ኃጢአታችንን ከኛ ሊያጥብ አይችልም። ውሃ የመተጣጠብ ሥርዓትን በመፈጸም ኃጢአትን አጥቦ በአምላክ ፊት ንጹሕ ሊያደርግ አይችልም። ደም ሳይፈስ ስርየት የለም። ደም ሳይፈስ ስርየት የለም። ስለዚህ በክቡር በኢየሱስ ክርስቶስ ደም አማካኝነት በፈሰሰው በውድ ልጁ ደም አማካኝነት የዕድሜ ዘመን ኃጢአታችን ተወግዷል። የዕድሜ ዘመን የኃጢአትና የበደል ስርየታችንን ደግሞ አግኝተናል ቅዱስ ቃሉ እንደሚያስተምረን። ስለዚህ ኃጢአታችንን ሁሉ ያስወገደልን የኢየሱስ ክርስቶስ ክቡር ደም ነው። በደሙ ላጠበን ተብሎ ተጽፏል። ስለዚህ በደሙ ታጥበናል ማለት ነው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ ተጽፏል። ከኃጢአት ሁሉ ማንጻት የሚችል ክቡር ደም ፈሷል። የኢየሱስ ክርስቶስ ደም ማጠብ ይችላል። የኢየሱስ ክርስቶስ ደም ማንጻት ይችላል። ከደሙ የሚተልቅ ከደሙ የሚበልጥ ኃጢአት የለም። የኢየሱስ ክርስቶስ ደም የማያጥበውና የማያስወግደው ኃጢአት የለም። ወንድሞቼ እህቶቼ፣ እኛ የኃጢአት ሰባኪዎች ሳንሆን የመስዋዕቱ ሰባኪዎች ነን። መስዋዕቱ ነው የሚበልጠው። ከኃጢአት ይልቅ መስዋዕቱ ይበልጣል። ከኃጢአታችንና ከድካማችን ይልቅ የኢየሱስ ክርስቶስ ክቡር ደም ይበልጣል። የፈሰሰው ደም ይበልጣል። ስለዚህ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው ይላል። ስለዚህ ቅዱሳን እዚህ ቤት ያላችሁ በኢየሱስ ክርስቶስ የቤዛነት ሥራ በክቡር በፈሰሰው ደሙ ምክንያት የዕድሜ ዘመን የኃጢአትና የበደል ስርየታችሁን አግኝታችኋል። እንኳን ደስ አላችሁ። የዕድሜ ዘመን ኃጢአታችሁ ሂሳቡ ተከፍሏል፣ ተፈጸመ ብሎ አረጋግጦልናል። ደሙን አፍስሶ ከዕድሜ ዘመን ኃጢአታችን አንጽቶናል። በፊቱ ቅዱሳንና ነውር የሌለብን ሆነን መቆም የምንችልበትን ድፍረት አግኝተናል። እግዚአብሔር ኃጢአታችንን ሁሉ ምስራቅ ከምዕራብ እንደሚርቅ እንዲሁ ከእኛ አርቆታል። እግዚአብሔር በኃጢአታችሁ አያውቃችሁም። እግዚአብሔር በልጁ ነው የተቀበላችሁ። እግዚአብሔር በልጁ ነው የሚያውቃችሁ። እግዚአብሔር በልጁ ደም አጥቦ ቅዱሳን አድርጓቸዋል። የዕድሜ ዘመን የኃጢአትና የበደል ስርየትን ሰጥቷቸዋል። ምንኛ መታደል ነው! እንደዚህ አይነት ትምህርቶችን ሃይማኖት ሰፈር አትሰማቸውም።
ኃጢአታቸውን ለማስወገድ የተለያዩ መንገዶችን ነው የሚጠቀሙት። ክርስትና ግን ኃጢአት መወገድ የሚችለው የኃጢአትን ስርየትና ይቅርታ ማግኘት የሚችለው በክርስቶስ ኢየሱስ የቤዛነት ሥራ በፈሰሰው ክቡር ደሙ አማካኝነት ብቻና ብቻ ነው። ሃይማኖታዊ ስርዓትን በመፈጸም ሕግጋትን በመጠበቅ ኃጢአትህን ካንተ ላይ ማስወገድ አትችልም። ስለዚህ የግድ ደም መፍሰስ አለበት። ደም ሳይፈስ ስርየት የለም። ፋሲካችን ክርስቶስ ታርዶልናል፣ ደሙን አፍስሶልናል። በእርሱ የቤዛነት ሥራ፣ በእርሱ የምትክነት ሥራ አማካኝነት በፈሰሰው ክቡር ደሙ በኩል እግዚአብሔር የዕድሜ ዘመን የኃጢአትና የበደል ስርየታችንን ሰጥቶናል። አባባ እናመሰግንሃለን። ዕብራውያን ምዕራፍ 10 ላይ የጌታ የኢየሱስ ክርስቶስ መስዋዕትነት የጌታ የኢየሱስ ክርስቶስ ክቡር ደም ከእንስሶች ደም እንደሚበልጥ በደንብ አድርጎ ሐዋርያው እንግዲህ በደንብ አድርጎ በዝርዝር ነው የሚያስተምረው። በተለይ ዕብራውያን ምዕራፍ 10 ከቁጥር 4 ጀምሮ የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና ማስወገድ እግዚአብሔር የሚፈልገው በአንድ መስዋዕት የሰው ልጆች ሁሉ ኃጢአት እንዲወገድ ሂሳቡ እንዲከፈል ነው የሚፈልገው። ነገር ግን በብሉይ ኪዳን የነበሩ የእንስሳ መስዋዕቶች የሰዎችን ኃጢአት ማስወገድ የማይችሉ ናቸው። የሰው ልጆችን ኃጢአት ማስወገድ አይችሉም። ስለዚህ ምን ይላል? የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና። አያችሁ፣ የአንድ ዓመት ኃጢአትን ይከድናሉ። ነገር ግን ከሰውየው ላይ ኃጢአተኝነትን ሊያስወግዱ የኃጢአትን ሙሉ ሂሳብ ከፍለው ሰውየውን የዕድሜ ዘመን ኃጢአቱ ንጹህ እንዲሆን ከዕድሜ ዘመን ኃጢአቱ እንዲነጻ አያደርጉትም። ስለዚህ የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና፣ ስለዚህ ኃጢአትን ማስወገድ የሚችለው ሊገለጥ ነው ማለት ነው። የሰው በግ ኃጢአትን ማስወገድ አልቻለም። የእግዚአብሔር በግ ግን ኃጢአትን ማስወገድ ይችላል። ለዚያም ነው ዮሐንስ ኢየሱስን ተመለከተውና የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ማስወገድ ማለት ምን ማለት ነው? መሸፈን ማለት አይደለም። መደበቅ ማለት አይደለም። እንዳልነበረ አድርጎ ማጥፋት ማለት ነው። ስለዚህ የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና፣ ስለዚህ ወደ ዓለም ሲገባ መስዋዕትንና መባን አልወደድክም፣ ስጋን ግን አዘጋጀህልኝ። በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም። በዚያን ጊዜ እነሆ በመጽሐፍ ጥቅልል ስለ እኔ እንደተጻፈ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ አልኩ ይላል። የእግዚአብሔር ፈቃድ አለች እዚች ቦታ ላይ። የእግዚአብሔር ፈቃድ በአንድ መስዋዕት የዕድሜ ዘመንን ኃጢአት አስወግዶ ስርየትን መስጠት ስለሆነ ፈቃድህን ላደርግ መጥቻለሁ አልኩ ይላል። ቁጥር 8 በዚህም ላይ መስዋዕትንና መባን አልወደድክም፣ የሚቃጠል መስዋዕትን ስለ ኃጢአትም የሚሰዋውን መስዋዕትን አልወደድክም። ዘሌዋውያን ከምዕራፍ 1 ጀምሮ እስከ ምዕራፍ 5 ድረስ ያሉት 5ቱ መስዋዕቶችን አልወደድክም፣ በእርሱም ደስ አላለህም ብሎ እነዚህ እንደ ሕግ የሚቀርቡ ናቸው 5ቱ መስዋዕቶች። ቀጥሎ ቁጥር 9 ቀጥሎ እነሆ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ ብሏል። ሁለተኛውን ሊያቆም የፊተኛውን ይሽራል። የብሉይ ኪዳን የእንስሳ መስዋዕት በሙሉ ፈጽሞ ሰውን የዘላለም ፍጹም ማድረግ ሰውን የኃጢአትን ስርየት መስጠት ስለማይችሉ እነዚያን ማስወገድ አለበት። ሁለተኛውን ሊያቆም የፊተኛውን ይሽራል። በዚህም ፈቃድ ቁጥር 10 ተመልከቱ። በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል።
የኢየሱስ ክርስቶስ መስዋዕትነት አንዴ ለዘላለም የቀረበ ነው። አንዴ ለዘላለም በቀረበው መስዋዕትነት አማካኝነት የዕድሜ ዘመን ስርየትን፣ የዕድሜ ዘመን ቅድስናን፣ የዕድሜ ዘመን ንጽህናን አግኝተናል። የኃጢአታችን ሂሳቡ ተከፍሏል። ቁጥር 11 ሊቀ ካህናት ሁሉ የብሉይ ኪዳን ዕለት ዕለት እያገለገለ ኃጢአትን ሊያስወግድ ከቶ የማይችሉትን እነዚያን መስዋዕቶች፣ የእንስሳ መስዋዕቶች ማለት ነው፣ ብዙ ጊዜ እያቀረበ ቆሟል። የእንስሳ መስዋዕት ነው፣ ዕለት ዕለት የሚቀርብ ነው። ሊቀ ካህኑ ቆሟል፣ ብዙ ጊዜ የሚቀርብ ነው። መቆሙ ሊቀ ካህኑ ስራው አለማለቁን የሚያሳይ ነው። ተደጋጋሚ የእንስሳ መስዋዕት ያቀርባል። ቁጥር 12 የአዲስ ኪዳኑ ሊቀ ካህን ጌታችን ኢየሱስ ክርስቶስ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ሃሌሉያ! ለዘላለም ስለ ኃጢአት የሚሆን አንድ መስዋዕት ለዘላለም የቀረበ ዘላለማዊ መፍትሄን ያመጣ ኃጢአቱን የሚያስወግድ የዕድሜ ዘመን የኃጢአትን ይቅርታ የኃጢአትን ስርየት መስጠት የሚችል አንድ መስዋዕት ቀርቧል። እርሱም ጌታችን ኢየሱስ ክርስቶስ ነው። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። የብሉይ ኪዳኑ ሊቀ ካህን ቆሟል፣ ስራው አላለቀም፣ ስርየት አልተገኘም። የአዲስ ኪዳኑ ሊቀ ካህን ግን በአባቱ ቀኝ ተቀመጠ። ለምን? ስራው አልቋል። የኃጢአት መፍትሄ ተገኝቷል። የዕድሜ ዘመን የኃጢአታችንና የበደላችን ሂሳብ ተከፍሏል። አንድ መስዋዕት ለዘላለም ቀርቦ የዘላለም ፍጹማን ተደርገናል። ቁጥር 14 ይሄድና አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና you are perfected forever and ever የዘላለም ፍጹማን ተደርጋቸዋል ቅዱሳን። ስለዚህ በዚህ ክቡር ደም በዚህ ክቡር መስዋዕት አማካኝነት በውድ ልጁ የጸጋው ባለጠግነት እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የኃጢአታችንና የበደላችን ስርየት ነው። ስለዚህ በክርስቶስ ኢየሱስ ክቡር ደም በክርስቶስ ኢየሱስ የቤዞት ሥራ አማካኝነት ወደ ሕይወታችን ከመጡ ብለሲንጎች የመጀመሪያው የዕድሜ ዘመን የኃጢአትና የበደል ስርየታችንን አግኝተናል። እግዚአብሔር ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን ከኛ አርቆታል፣ በኢየሱስ ክርስቶስ ደም አስወግዶታል። ስለዚህ ወንድሞቼ እህቶቼ፣ እግዚአብሔር በኃጢአታችሁ አያውቃችሁም። የዕድሜ ዘመን ኃጢአታችሁን አስወግዶታል። በኢየሱስ ክርስቶስ ክቡር ደም አስወግዶታል። እንኳን ደስ አላችሁ። እግዚአብሔር በኃጢአታችሁ አያውቃችሁም። እግዚአብሔር በልጁ ነው የሚያውቃችሁ። እግዚአብሔር በልጁ ሲያውቃችሁ ቅዱስ ናችሁ፣ ንጹህ ናችሁ፣ የዘላለም ስርየትን አግኝታችኋል፣ የዘላለም ፍጹማን ሆናችኋል፣ በውድ ልጁ ተወዳጅ ልጁ ተደርጋችኋል፣ ወራሽ ልጆች ተደርጋችኋል፣ የቅድስና ዘሩን አካፍሏችኋል። አባባ እናመሰግናለን። ስንትና ስንት ብለሲንጎች ወደኛ መጥተዋል። ስለዚህ የዕድሜ ዘመን የኃጢአትና የበደል ስርየታችንን አግኝተናል። አሁን ማንም ሰው መጥቶ መድረክ ላይ ቆሞ እያንዳንድሽ ካላለቀሽ ወደ ገሃነም መግባትሽ ነው ካለ ኃጢአት በለቅሶ አይታጠብም። ኃጢአት በእንባ አይታጠብም። ኃጢአት በደም ነው የሚታጠበው። የኢየሱስ ደም ደግሞ ከዕድሜ ዘመን ኃጢአታችን አጥቦናል። የኃጢአታችን ሂሳብ ተከፍሎ እኛም ጻድቃንና ቅዱሳን ልጆቹ ሆነናል። እግዚአብሔር ይባረክ። ሁለተኛ በኢየሱስ ክርስቶስ የቤዛነት ሥራ ምክንያት ወደ ሕይወታችን ከመጡ በረከቶች መካከል ሁለተኛው በኢየሱስ ክርስቶስ የቤዛነት ሥራ ምክንያት ከጨለማ ስልጣን አድኖ ወደ ፍቅሩ ልጅ መንግሥት አፍልሶናል። እግዚአብሔር በልጁ የቤዞት ሥራ አማካኝነት ኢየሱስ ቤዛችን ምትካችን ከመሆኑ የተነሳ እግዚአብሔር በኢየሱስ ክርስቶስ የቤዛነት ሥራ ምክንያት ከጨለማ ስልጣን አድኖ ወደ ፍቅሩ ልጅ መንግሥት አፍልሶናል። ከጨለማ ስልጣን አዳነን።
ቀጥሎስ ወደ ፍቅሩ ልጅ መንግስት ደግሞ አፈለሰን። ይሄ የሆነው በጾምና በጸሎታችን አይደለም፣ ምትካችንና ቤዛችን በሆነው በኢየሱስ ክርስቶስ የመስዋዕትነት የምትክነት የቤዞት ሥራ አማካኝነት ነው። ጌታችን ኢየሱስ ክርስቶስ ከጌቴሴማኒ አትክልቱ ስፍራ ጀምሮ ተፈጸመ ብሎ ራሱን አሳልፎ እስኪሰጥ ድረስ በመከራ ውስጥ ከማለፉ የተነሳ ኢሳይያስ የብሉይ ኪዳን ወንጌላዊ የሚባለው ኢሳይያስ ስለ መሲሁ አስቀድሞ ትንቢትን ተናገረ። እግዚአብሔር የሁላችንንም በደል በእርሱ ላይ አኖረ። መሲሁ ተጨነቀ፣ ተሰቃየ፣ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። በሸላቾቹ ፊት ዝም እንደሚል ጠቦት ለእርድ ተነዳ። መድቀቁና መሰቃየቱ ግን የእግዚአብሔር ፈቃድ ነበረ ተብሎ እንደተጻፈ ኢየሱስ ክርስቶስ ምትካችንና ቤዛችን ሆኖ ስለ ኃጢአታችንና ስለ በደላችን ሂሳብ ከመክፈሉ ደሙን ከማፍሰሱ ራሱን መስዋዕት አድርጎ አሳልፎ ከመስጠቱ የተነሳ እግዚአብሔር ከጨለማ ስልጣን አድኖ ወደ ፍቅሩ ልጅ መንግስት አፍልሶናል። ስለዚህ ጥቅስ ያስፈልገናል። ቆላሲስ ምዕራፍ 1 ከቁጥር 13 ጀምሮ እስከ 14 አባቶ የዓይኖቻችንን ክፈትልን። ቆላሲስ ምዕራፍ 1 ከቁጥር 13 ጀምሮ እስከ 14 የእግዚአብሔር ቃል እንዲህ ይላል። እርሱ እግዚአብሔር ማለቱ ነው። መጽሐፍ ቅዱሳችሁን እያያችሁ መጽሐፍ ቅዱሳችሁን አብረን ነው የምናነበው። እርሱ እግዚአብሔር ማለት ነው ከጨለማ ስልጣን አዳነን። ኖት ያድነናል፣ አዳነን። እሺ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ሃሌሉያ! ምንኛ መታደል ነው ቅዱሳን፣ ምንኛ መታደል ነው። እግዚአብሔር በልጁ በኢየሱስ ክርስቶስ የቤዛነት ሥራ ምክንያት በፈሰሰው ክቡር ደሙ አማካኝነት ከጨለማ ስልጣን አድኖ ወደ ፍቅሩ ልጅ መንግስት አፍልሶናል። ስለዚህ ቆላሲስ 1:13 እስከ 14 ምን ይላል? እርሱ እግዚአብሔር ከጨለማ ስልጣን አዳነን፣ ከሰይጣንና ካገዛዙ፣ ከሰይጣንና ካጋንንቶቹ፣ ከሰይጣንና ከሲስተሙ አዳነን። ሰይጣንና አጋንንቶቹ በእኛ ላይ እድል ፋንታ እንዳይኖራቸው አድርጎ ከነርሱ አገዛዝ ድሮ ተቆጣጥረውን ሲጫወቱብን ነበረ። ሰይጣን በሰው ልጆች ላይ በኃጢአታቸውና በበደላቸው ሙት በሆኑት የእግዚአብሔርን ልጅነት ባልተካፈሉ ባልተቀናጁ በማያምኑ ሰዎች ላይ ይገዛል። እንዲሁም ደግሞ ፈቃዳቸውን ተቆጣጥሮ ፈቃዱን ይፈጽምባቸዋል። እኛም በክርስቶስ ኢየሱስ ከማመናችን በፊት እንደዚህ ነበርን። በክርስቶስ ኢየሱስ ስናምን ግን በልጁ በኢየሱስ ክርስቶስ የቤዛነት ሥራ ምክንያት እግዚአብሔር ከጨለማ ስልጣን ከሰይጣንና ከእርሱ ሲስተም ካገዛዙ ከሰይጣንና ካጋንንቶቹ አሰራር ከጨለማ ስልጣን አድኖናል። እንዲሁም ደግሞ ያ ማዳን ብቻ ሳይሆን አድራሻ ራሱ ተቀይሮልናል። ከጨለማ ስልጣን አዳነን፣ ወደ ፍቅሩ ልጅ መንግስት አፈለሰን። ወደ ፍቅሩ ልጅ መንግስት ሲያፈልሰን ያ የፍቅሩ ልጅ መንግስት ቤዛነታችንን እርሱም የኃጢአትን ስርየት ያገኘንበት ነው። የኃጢአትን ስርየት ያገኘንበት ነው። ስለዚህ ወደዚያ ወደ ፍቅሩ ልጅ መንግስት ነው ያፈለሰን። ቅዱሳን ኪንግም እንዲሁም ኪንግደምም ቀይረናል። ድሮ ይገዛን የነበረው የጨለማ ገዢ ነው። አሁን የፍቅሩ ልጅ መንግስት የተባለው ኢየሱስ ነው። ድሮ የጨለማ የህይወት ስርዓት ነበር የሚገለጥብን። አሁን የፍቅሩ ልጅ የህይወት ስርዓት የብርሃን ዓለም የህይወት ስርዓት ነው በእያንዳንዳችን የሚገለጠው። ጴጥሮስ ይህንን ቋንቋ በመልእክቱ ሲገልጠው ምን አለ? ከጨለማ ወደሚደነቀው ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ ዘ ቾዘን ጀነሬሽን፣ ቅዱስ ህዝብ። ሃሌሉያ! የተመረጠ ትውልድ ከጨለማ ወደሚደነቅ ብርሃን። የሚገርመው ነገር ጨለማው ሳይሆን ብርሃኑ ነው የሚደነቀው።
ከጨለማ ወደሚደነቅ ብርሃን የፈለሳችሁት። ከጨለማ ወደሚደነቅ የህይወት ስርዓት ውስጥ ነው የገባችሁት። ሃሌሉያ! ምንኛ መታደል ነው ቅዱሳን፣ ምንኛ መታደል ነው። እዚህ ቤት ያላችሁ እግዚአብሔር ከጨለማ ስልጣን አድኗችኋል። እግዚአብሔር ከጨለማ አገዛዝ አድኗችኋል። ኢየሱስ ክርስቶስ ሂሳብ ከመክፈሉ የተነሳ ተፈጸመ ብሎ ከማረጋገጡ የተነሳ ራሱን ስለኛ ቤዛ አድርጎ ከመስጠቱ የተነሳ እግዚአብሔር ከጨለማ ስልጣን አዳነን። በእኛ ላይ አሁን ሰይጣንና አጋንንቶቹ እድል ፋንታ የላቸውም። የሚጠብቀን የማይተኛ ደግሞ የማያንቀላፋ ብርቱ እረኛ ነው። ከእግዚአብሔር የተወለደውን ይላል መጽሐፍ ቅዱስ፣ ከእግዚአብሔር የተወለደውን ኢየሱስ ክርስቶስ ስለሚጠብቀው ሰይጣን እጁን ሊያሳርፍበት አይችልም። በልዑል መጠጊያ የሚኖር ሁሉም በሚችለው አምላክ ጥላ ውስጥ ያድራል ይላል። ሃሌሉያ! ምንኛ መታደል ነው። እርሱ ቅጥር ሆኖልናል። በእርሱ ውስጥ ነው ያለነው። በክርስቶስ ውስጥ ነው ያለነው። ክርስቶስን አልፎ ሊያገኘን የሚችል ኃይል የለም። መስቀል ላይ ድል ነስቷቸዋል። መስቀል ላይ ካታርጆ አድርጓቸዋል። መስቀል ላይ ትጥቅ አልባ አድርጓቸዋል። ስሙ የተባረከ ይሁን። ስለዚህ ሰይጣንና አጋንንቶቹ አሁን በእኛ ላይ እድል ፋንታ የላቸው። የጨለማውን ዓለም እንደሚገዙት በእኛ ላይ እንደዚያ አይነት ፈቃዳችንን ተቆጣጥረው እንደፈለጉ መግዛት አይችሉም። ቢኮዝ እኛ የሌላ ዓለም ሰዎች ነን። የሌላ ዓለም ሰዎች ነን። የፍቅሩ ልጅ መንግስት ውስጥ ያለን ኪንግደም አለ። ኦኬ፣ ኪንግደም አለ። የዚህኛው አሁን የገባንበት ኪንግደም ንጉሱ፣ የበላይ ተቆጣጣሪው፣ ገዢው ኢየሱስ ክርስቶስ ይባላል። ከሙታን የተነሳው የፍቅሩ ልጅ ይባላል። እርሱ ደግሞ ሁሉን የሚቆጣጠር ነው። በኪንግደም ውስጥ ኔጌቲቭ ነገር እንዲገባ አይፈቅድም። በእርሱ ኪንግደም ውስጥ አጋንንቶችና ሰይጣን እድል ፋንታ የላቸው። ቢኮዝ በዚህ ኪንግደም ውስጥ መንቀሳቀስ አይፈቀድላቸው፣ ስራቸውን መስራት አይፈቀድላቸውም። ቅዱሳን ወንድሞቼና እህቶቼ እግዚአብሔር ከጨለማ ስልጣን አድኖ ወደ ፍቅሩ ልጅ መንግስት አፍልሶናል። ኪንግደም ቀይረናል። ሴፍ በሆነ ኪንግደም ውስጥ ነው ያለነው። ኢየሱስ ክርስቶስ በሚቆጣጠረው ኪንግደም ውስጥ ነው ያለነው። በብርሃን ዓለም ውስጥ ነው ያለነው። የጨለማ ኃይላትና የጨለማ አሰራር እንደፈለጉ ሊጫወቱበት የማይችል ፈቃድ የማያገኙበት ሴኪውርድ የሆነ ቦታ ውስጥ ነው ያለነው። ስለዚህ አፈለሰን የሚል ቃል ተጠቅሟል። አፈለሰን ማለት የድሮ ቦታችን ውስጥ አይደለም ያለነው ወንድሜ፣ የድሮ ቦታ አይደለም ያለው። አንዳንድ ጊዜ አእምሮ የድሮ ቦታ ላይ እንዳለ ምንም በህይወት ላይ ምንም ለውጥ የመጣ እስከማይመስል ድረስ ልታስብም ትችላለህ። አንዳንድ መድረክ ላይ የሚቆሙ ሰዎችም እንደዛ እንድታስብ አድርገው ሊሰብኩ ይችላሉ። ቅዱስ ቃሉ ግን ምን ይላል? እርሱ እግዚአብሔር ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ከፈለስን ሰንበትበት ብለን ጓዛችንን ሁሉ ጠቅልለን ወደ ፍቅሩ ልጅ መንግስት ገብተናል፣ ፈልሰናል። የድሮ ቦታ አይደለህም ወንድሜ፣ የድሮ ቦታ አይደለሽም እህቴ። እንደዛ አድርገው እያሳሰቧችሁ ነው። አንዳንድ ጊዜ አእምሯችሁ ነው የሚያምታታችሁ። አእምሯችሁን ደግሞ በእግዚአብሔር ቃል ዕውቀት በአእምሮ መታደስ እንዲለወጥ አድርጉት። መረጃ ከሆነ ቦታ አትስሙ። ስለ መንፈሳዊ ነገራችሁ፣ ስለ መንፈሳዊ ህይወታችሁ መረጃ ከሰይጣን አይሰማም። መረጃ ከዓለማውያን አይሰማም። መረጃ ቅዱስ ቃሉን እንደሚገባ ካላነበቡ ግን እናስተምራለን ከሚሉ ሰዎችም አይሰማም። መረጃ የሚሰማው ከቅዱስ ቃሉ ነው። ለነፍስህ መረጃን ከቅዱስ ቃሉ ስጣት። ምክንያቱም ሰዎች የሚሉት ሌላ ነው፣ አእምሮህ የሚለው ሌላ ነው፣ ቅዱስ ቃሉ የሚለው ደግሞ የተለየ ነው። ስለዚህ እኛ ሰዎች እንደሚሉንም አእምሯችን እንደሚለንም ሳይሆን ሰይጣን እንደሚለንም ሳይሆን የእግዚአብሔር ቃል እንደሚለን እንደዚያው ነን። አባታችን እንደሚለን እንደዚያው ነን። ምን አለን አባታችን? ከጨለማ ስልጣን አድኛችኋለሁ። ታዲያ ለምንድን ነው እንዳልዳነ ሰው ሆነ ከአክት የምታደርገው? ወይኔ በቃ ጠንቋይ መጣ፣ ከቤቴ ጎን ተከራየ፣ በቃ መከራዬ
ከዛን ቀን ጀምሮ ችግር ውስጥ ቤቴ ገብቷል። ከዛን ቀን ጀምሮ ከሚስቴ ጋር አልስማማም። ከዛን ቀን ጀምሮ ምን ማለት ነው? ቦታችሁን እወቁ እንጂ እናንተ የጨለማ ዓለም እኮ በእናንተ ላይ ስልጣን እንዳይኖረው ተደርጋችኋል በኢየሱስ ክርስቶስ የቤዛነት ሥራ ምክንያት። አለበለዚያ የቤዛነቱ ሥራ ከንቱ ነው። ኢየሱስ ክርስቶስ ከጨለማ አገዛዝ ነፃ አላወጣንም ማለት ነው። ፈጽመው የብርሃን ዓለም ውስጥ ነው ያለነው። የብርሃን ዓለም ውስጥ ነው ያለነው። በእኛ ውስጥ ያለው በዓለም ካለው ይበልጣል። ተመልከቱ ቅዱሳን፣ በእኛ ውስጥ ያለው በዓለም ካለው ይበልጣል። ኪንግደም ቀይረናል። ኪንግ ቀይረናል። ጌታችን ኢየሱስ ክርስቶስ ነው። የፈለስነው ወደ ፍቅሩ ልጅ መንግስት ነው። ከጨለማ አገዛዝ ነፃ ወጥተናል። ወደሚደነቀው ብርሃን ፈልሰናል። የህይወት ስርዓታችን ሁሉ ሌላ ዓለም ውስጥ ነው ያለው። በዚህ ምድር ስንኖር የሌላ ዓለም ሰዎች እንደሆንን እያሰብን መንቀሳቀስ አለብን። ቢኮዝ እኛ በምድር ነን እንጂ ከምድር አይደለንም። ከምድር የሆኑትን የዚህ ዓለም ገዢ የተባለው እየተቆጣጠራቸው ነው። እኛ ግን ሀገራችን በሰማይ ነው። እኛ ግን ወደ ፍቅሩ ልጅ መንግስት ፈልሰናል። እኛ ግን የሚደነቀው ብርሃን ዓለም ሰዎች ነን። በዚህ ምድር ላይ ስንንቀሳቀስ አምባሳደር ሆነን ተልከን ነው። በዚህ ምድር የምንኖርበትን የህይወት ስርዓት እንድንገልጥ ተሹመን ነው። አምባሳደር ሆነን ነው። ስለዚህ በጨለማ በተሞላ ዓለም ውስጥ ስንንቀሳቀስ ግራ እንዳትጋቡ፣ እኔም የጨለማ ዓለም ሰው ነኝ እንዳትሉ፣ እናንተ የብርሃን ዓለም ሰው ናችሁ። እግዚአብሔር በኢየሱስ ክርስቶስ የቤዛነት ሥራ ምክንያት ከጨለማ ስልጣን አድኖ ቤዛነታችንን እርሱም የኃጢአታችንን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት ካፈለሰን ሰንበትበት ብሏል። አሁን ለአእምሮህ ንገረው፣ እኔ በምድር ነኝ እንጂ ከምድር አይደለሁም። የጨለማ ኃይላት ሰይጣንና አጋንንቶቹ በእኔ ላይ እድል ፋንታ የላቸውም። እኔ የብርሃን ዓለም ሰው ነኝ። እኔ የጽድቅ ዓለም ሰው ነኝ። እኔ ወደ ፍቅሩ ልጅ መንግስት ፈልሻለሁ እያልክ ለራስህ ንገረው፣ ለራስሽ ንገሪው። ከቅዱስ ቃሉ መረጃን እየወሰዳችሁ ከቅዱስ ቃሉ ለነፍሳችሁ ለአእምሯችሁ መረጃን አቀብሉ። እዚህ ጋር ስንማማር ብቻ አይደለም አሜን አሜን ማለት ያለብን። እዚህ ጋር ከተማማርን በኋላ ኤቭሪዌር የትም ቦታ በስራ ቦታችን ኖርማል የምድር ምልልሳችንን በምንኖርበት ሁሉ በምንንቀሳቀስበት ቦታ ሁሉ እኔ የብርሃን ዓለም ሰው ነኝ። እኔ አገሬ በሰማይ ነው። እኔ እግዚአብሔር ልጅ ነኝ። እኔ ዕድሜ ዘመን የኃጢአት ስርየት በኢየሱስ ክርስቶስ የቤዛነት ሥራ ምክንያት አግኝቻለሁ። እግዚአብሔር በኃጢአት አያውቀኝም። እግዚአብሔር የእርሱ ጽድቅ እንደሆንኩ ነው የሚያውቀው። እግዚአብሔር በልጁ ቀድሶኛል። እግዚአብሔር በልጁ ተቀብሎኛል። እኔ እግዚአብሔር የተቀበለኝ ሰው ነኝ። አያችሁ፣ እግዚአብሔር የተቀበለኝ ሰው ነኝ። አንተ በምን አናቀህም እንዴ? በምን እንኳን አንተ እግዚአብሔር ሊቀበልህ ነውና የቀበሌ ሰው የሰፈር ሰው ራሱ ይቀበልሃል። ኖ በራሴ ምክንያት የቀበሌ ሰው እንኳን አይቀበለኝም። ልክ ነው። ራሴን የማቀው እንደዛ ነው። በራሴ ምክንያት አይደለም እግዚአብሔር የቀበሌ ሰው አይቀበለኝም፣ እውነት ብላችኋል። ነገር ግን እግዚአብሔር የተቀበለኝ በራሴ ሁኔታ፣ በራሴ መልካም ሥራ፣ በራሴ ጽድቅ ሳይሆን በልጁ በኢየሱስ ክርስቶስ የቤዞት ሥራ በፈሰሰው ደሙ በሞቱና በትንሣኤው አማካኝነት እግዚአብሔር ተቀብሎኛል። ምህረት ለወደደ ለሮጠ አይደለም፣ ከሚምረው ከእግዚአብሔር ዘንድ ነው። እርሱ ደግሞ ምህረት አድርጎልኛል። እርሱ ተቀብሎኛል። እግዚአብሔር የመረጣቸውን እንግዲህ ማን ይከሳቸዋል? እግዚአብሔር ያጸደቃቸውን የቀደሳቸውን የተቀበላቸውን እንግዲህ ማን ይከሳቸዋል? እግዚአብሔር አጽድቆሃል። አንተን መክሰስ የሚችል ማንም የለም። እግዚአብሔር ያጸደቃቸውን እንግዲህ ማን ይከሳቸዋል? ማንም መክሰስ አይችልም። ማንም መክሰስ አይችልም። እግዚአብሔር ተቀብሎሃል ወንድሜ። እግዚአብሔር ተቀብሎሻል እህቴ። በኢየሱስ ክርስቶስ ክቡር ደም በፈሰሰው ደም በቤዛነቱ ሥራ ምክንያት ከጨለማ ስልጣን አድኖ ወደ ፍቅሩ ልጅ መንግስት አፍልሶናል። ፈልሰናል። አልመሰለንም እንጂ ፈልሰናል።
ሌላ ዓለም ውስጥ ነው ያለነው። አሁን ከዚህ በኋላ በእግዚአብሔር ቃል ዕውቀት በአእምሮ መታደስ እየተለወጥን የፈለስንበትን ኪንግደም መጀመሪያ ማወቅ፣ የኪንግደሙ ስርዓት አለ፣ የኪንግደሙ ፕሪንሲፕል አለ። የኪንግደሙ የህይወት ስርዓት እንዴት ነው የሚኖረው? በመንፈስ ቅዱስና በውስጥ በሚኖረው ጸጋ በቅዱስ ቃሉ አማካኝነት ትማረዋለህ። በቅዱስ ቃሉ አማካኝነት ትማረዋለህ። ከዛስ በአእምሮ መታደስ ስንለወጥ እውነትም የፍቅሩ ልጅ መንግስት የህይወት ስርዓት በእያንዳንዳችን መገለጥ ይጀምራል። አንተ በምድር ነህ እንጂ ከምድር አይደለህም። ማይ ጋድ ፈልሰናል ማለት የድሮ ቦታችን አይደለንም። የድሮ ቦታችን አይደለንም። በአንተ ላይ የተፈጸመውን ነገር የሰማይ መላእክቶች እንኳን ሊያዩ ይመኛሉ ተብሎ ተጽፏል። ቅዱሳን በኢየሱስ ክርስቶስ የቤዛነት ሥራ ምክንያት እግዚአብሔር በእኛ ላይ የፈጸማቸውን ብለሲንጎች በሙሉ የሰማይ መላእክቶች ሊያዩ ይመኛሉ ተብሎ ተጽፏል። ሊያዩ ይመኛሉ። የሰማይ መላእክቶች ያላገኙትን በረከት ነው አንተ ያገኘኸው፣ አንቺ ያገኘሽው። ዋው! ገብርኤል የእግዚአብሔር ወራሽ አይደለም። አንተ ግን ወንድሜ በክርስቶስ ኢየሱስ የእግዚአብሔር ወራሽ ልጅ ሆነሃል። አንቺ ግን እህቴ በክርስቶስ ኢየሱስ የእግዚአብሔር ወራሽ ልጅ ሆነሻል። ገብርኤል በእግዚአብሔር ቀኝ ተቀምጦ አያውቅም። አንተ ግን በክርስቶስ በእግዚአብሔር ቀኝ ተቀምጠሃል። አንቺ ግን በክርስቶስ በእግዚአብሔር ቀኝ ተቀምጠሻል። ገብርኤል በእግዚአብሔር ውስጥ አላደረም። እግዚአብሔር በገብርኤል ውስጥም አላደረም። አንተ ግን ወንድሜ፣ አንቺ ግን እህቴ እግዚአብሔር በክርስቶስ ያመናችሁ እናንተ ጋር መቅደሱ አድርጎ እየኖረ ነው። አንተ እግዚአብሔር መቅደስ ነህ። አንቺ እግዚአብሔር መቅደስ ነሽ። ደግሞ በክርስቶስ እናንተ እግዚአብሔር ውስጥ ገብታችኋል። ዋው! ምንኛ መታደል! ይህንን በረከት የሰማይ መላእክቶች ያላገኙትን ሊያዩ የሚመኙትን ሊያዩ የሚጓጉትን ነገር በክርስቶስ የቤዛነት ሥራ አንተ ላይ ተፈጽሟል። ለዚያ ነው መዝሙረኛው ገመድ ባማረ ስፍራ ወደቀችልኝ ርስቴም ተዋበችልኝ አለ። ኦ ማይ ጋድ! ምን ብለን ነው ልናስረዳው የምንችለው? ማለዳ አዲስ ነው አባቶች። ከአእምሮ የሚያልፍ ስራ ነው በክርስቶስ በኩል የሰራህልን። ክርስትና ልኩ አሁን እንደምናየው መልኩ አሁን ሶሻል ሚዲያ ላይ እንደምናየው አይደለም። የክርስትና መልኩ አሁን ሶሻል ሚዲያ ላይ ያለው ግርግርና ስድድብ አይደለም። የክርስትና መልኩ ክርስቶስ ነው። ክርስቶስን መምሰል ነው። ቅዱሳን የክርስትና መልኩ ክርስቶስን መምሰል ነው። መልኩ ክርስቶስ ነው። ስለዚህ በክርስቶስ አባባ ጸጋ ጨምርን። በክርስቶስ ኢየሱስ የቤዛነት ሥራ ምክንያት እግዚአብሔር ከጨለማ ስልጣን አድኖ ቤዛነታችንን ወዳገኘንበት ወደ ፍቅሩ ልጅ መንግስት አፍልሶናል። ዋው! አንድ ልጨምርና እንጨርሳለን። ሶስተኛ በጌታ በኢየሱስ ክርስቶስ የቤዛነት ሥራ ምክንያት በጌታ በኢየሱስ ክርስቶስ የቤዛነት ሥራ ምክንያት ዋው! ከሕግ እርግማን ሁሉና ከጠንቋይ እርግማን ሁሉ ተዋጅተን ነፃ ወጥተናል። አባባ እባክህ አይኖቻችንን ክፈትልን። በጌታችን በኢየሱስ ክርስቶስ የቤዛነት ሥራ ምክንያት ከሕግ እርግማንና እንዲሁም ደግሞ ከጠንቋይ እርግማን ከነበለዓም እርግማን ነፃ ወጥተናል። የነበለዓም እርግማን በአንተ ላይ እንዳይሰራ፣ የጠንቋዮች የአስማተኞች እርግማን አንተን እንዳያገኝህ፣ እንዲሁም እግዚአብሔር በሕጉ በኩል ያስተላለፈው የሕጉ እርግማን ዘዳግም 28 ላይ ያለው እርግማን አንተን እንዳያገኝህ አባቶይ በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታችን ኢየሱስ ክርስቶስ ቤዛ ሆኖልናል። ጥቅስ ያስፈልገናል። ገላትያ ምዕራፍ 3 ቁጥር 13 በዋናነት ይሄ ከአይሁድ ሕዝብ ጋር ቢገናኝም ነገር ግን የሕጉ ውጤት ጥፋቱ እኛንም ሁሉ ስለሚያገኘን
ገላትያ ምዕራፍ 3 ከቁጥር 13 በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን። ቤዛ የሚለውን ነው እያጠናን ያለ። በክርስቶስ ኢየሱስ የቤዛነት ሥራ ምክንያት እግዚአብሔር በሕጉ በኩል ከተላለፉት ከነዚያ እርግማኖች እንዲሁም ደግሞ ከነበለዓም ከጠንቋዮችና ከአስማተኞች እርግማን ነፃ አውጥቶናል። ነፃ ያወጣን በእንጨት የሚሰቀል የተረገመ ነው ተብሎ ተጽፏልና ይላል የእግዚአብሔር ቃል። በእንጨት የሚሰቀል ኢየሱስ ክርስቶስ ስለ ሰው ልጆች እርግማን መሆን የሚችለው እንጨት ላይ ሲሰቀል ብቻ ነው። እንጨት ላይ መሰቀሉ ተፈላጊ ነው። አንዳንድ ሰው የብረት መስቀል ነው የሚይዘው። ኢየሱስ ብረት ላይ አልተሰቀለም። ኢየሱስ ብር ላይ አልተሰቀለም። ወርቅ ላይም አልተሰቀለም። እንጨቱ በጣም ተፈላጊ ነው። ምክንያቱም ብረት ላይ ቢሰቀል እርግማንህን መውሰድ አይችልም። በዘዳግም መጽሐፍ ላይ አንድ ሰው እርግማን መሆን በእግዚአብሔር ፊት እርጉም መሆን የሚችለው እርግማን መሆን የሚችለው በእንጨት የተሰቀለ ነገር በእግዚአብሔር ፊት የተረገመ ነው ቅዱሳን። ስለዚህ እንጨቱ ሆን ተብሎ ነው የተፈለገው። ከዛ በፊት እኮ ጌታችን ኢየሱስ ክርስቶስ እኮ ሊሞትባቸው የሚችሉ የሞት አጋጣሚዎች እኮ ተፈጥረው ነበር። ራስህን ወርውር ብሎታል ሰይጣን። እግዚአብሔር አምላክህን አትፈታተን አለው። በምኩራብ በሚያስተምርበት ጊዜ መሲሁ እኔ ነኝ የሰማችሁት ቃል ዛሬ ተፈጸመ በሚላቸው ጊዜ ያን ጊዜ ይዘው ከተማቸው ተሰርታበት የነበረው ተራራ ላይ ሊጥሉት ነበረ። ገና በልጅነቱ በተወለደበት ሰዓት እንኳን በዛ ሰዓት የነበረው ንጉሥ ከ2 ዓመት በታች ያሉት ሕፃናት ወንድ ሕፃናት ሁሉ እንዲገደሉ አዋጅ አውጥቷል። ከብዙ የሞት አደጋዎች ነው ያመለጠው። እነዚህ የሞት አደጋዎች ኢየሱስን ለምሳሌ ከተማቸው ላይ ከተራራ ላይ ገፍትረው ቢጥሉት ከተማቸው ተሰርታበት የነበረው ተራራ ላይ ገፍትረው ቢጥሉትና ቢሞት እርግማን መሆን አይችልም። ስለዚህ አስፈላጊው ቦታ የት ነው ሲባል ከነዚያ ሁሉ አመለጠ። ከነዚያ ሁሉ እግዚአብሔር አስመለጠውና መጨረሻ ላይ የእንጨት ሞት ላይ በእንጨት የሚሰቀልበት ቦታ ላይ ሲደርስ ማንን ነው የምትፈልጉት? የናዝሬቱ ኢየሱስን እንፈልገዋለን፣ እርሱ እኔ ነኝ ብሎ ራሱን አሳልፎ ሰጠ። አሁን በእንጨት ነው የሚሰቀለው። ስለዚህ በእንጨት መሰቀሉ ደግሞ ሕግጋትን ካለመጠበቅ የተነሳ ከሚመጣው ከሕጉ እርግማን ሰው ነፃ መውጣት የሚችለው ኢየሱስ በራሱ እርጉም ስላልሆነ ኢየሱስ በራሱ እርግማን መሆን ስለማይችል በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለእኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። እንጨቱ ተፈላጊ ነው። አየ የብር መስቀል፣ የወርቅ መስቀል፣ የብረት መስቀል ፈጽሞ እነዚህ ሁሉ ፈጽሞ መጽሐፍ ቅዱሳዊ መሰረት የላቸው። የብረት መስቀል ላይ ቢሰቀል እርግማንን መውሰድ አይችልም። በእንጨት የሚሰቀል እንጨቱ ተፈለገ። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። ከሕግ እርግማን ዋጀን የሚለው ዘዳግም 28 ላይ እሺ ብትሉና ብትታዘዙ ይሄ በረከት ይመጣል ብሎ በረከቱ 15 ቁጥር ብቻ ነው። ከቁጥር 1 እስከ 15 ድረስ ነው ዘዳግም 28። እምቢ ብትሉና ባትታዘዙ ደግሞ ይሄ ሁሉ በረከት ይመጣባችኋል ተብሎ እንደተጻፈው ከቁጥር 15 ጀምሮ እስከ ቁጥር 68 ድረስ 50 ምናምን ቁጥር እርግማን ብቻ። ተመልከቱ፣ ሕጉ ሰፈር ያለው በረከትና እርግማን እንኳን ይለያያል። እርግማኑ ብዙ ነው። እሺ ብትሉ ብትታዘዙ ተብሎ ደግሞ የሰማይ በረከት ይቆጠርላችኋል አይደለም፣ የምድር በረከት የምድርን ፍሬ ትበላላችሁ። እምቢ ካልክ ደግሞ ተብሎ 50 ምናምን ቁጥር። ስለዚህ ስለ ኢየሱስ ስለኛ እርግማን ሆነ ሲባል በጣም መጠንቀቅ አለብን። የዘዳግም 28ቱን እርግማን ሁሉ ወሰደልን። የዘዳግም 28 እርግማን ሆነ። በዛ ላይ ያሉ እርግማኖች አይደለም ለመሆን ነውና ለማንበብ እንኳን የሚከብዱ ናቸው።
ኢየሱስ እነዚያን እርግማኖች ሁሉ ነው የወሰደው። በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና በእርሱ የቤዛነት ሥራ ምክንያት እርሱ ቤዛ ከመሆኑ የተነሳ እርግማን ከኛ ተወግዷል። እርግማን ከኛ ተወግዷል። በመቀጠል ከሕጉ እርግማን ብቻ አይደለም፣ ከነበላአም እርግማን፣ ከጠንቋዮች እርግማን፣ ከአስማተኞች እርግማን ፈጽሞ ነፃ ወጥተናል። በእኛ ላይ የጨለማ አገዛዝ ሊሰራና ሊሰለጥን አይችልም። የበላአምን ታሪክ ታስታውሳላችሁ። አንድ ቀን እንግዲህ በዝርዝር እንማረዋለን። በለዓም የእስራኤልን ሕዝብ እንዲረግምለት ባላቅ የሚባለው የሞዓብ ንጉሥ ነው የጠራው። ናና ይህንን ሕዝብ ርገምልኝ፣ ና በሬ ለመለመ ሳርን እንደሚበላ ሁሉ ዝም ብሎ ያገኘውን ከፊት ለፊቱ እያደቀቀ የሚመጣ ሕዝብ አለ። ይሄ ሕዝብ በጦርነት ልቋቋመው አልችልም። ጉዳዩ መንፈሳዊ እንደሆነ ስለገባው መንፈሳዊ እርግማንን የሚረግም ሰው ጠራ ማለት ነው። ስለዚህ በለዓም ሲመጣ እግዚአብሔር አስቀድሞ ጌታ ኢየሱስ ነው ማስጠንቀቂያ ሰጠው። በአፍ ላይ የማደርገውን ነገር ብቻ ትናገራለህ። ረጋሚ ወደ እናንተ ሲመጣ ይታዘዛል። የርግማኑ ቃል ይቀየርና የበረከት ቃል ወደ እናንተ ይደርሳል። የርግማኑ ቃል ይቀየርና የበረከት ቃል ወደ እናንተ ይመጣል። ኢየሱስ አስቀድሞ ያስጠነቅቀዋል። ባላቅን አስቀድሞ አስጠነቀቀው። በአንደበት ላይ የማስቀምጠውን ያንን ነገር ብቻ ትናገራለህ አለው። መጣ። ኮረብታ ላይ ሆኖ ምድር ላይ የሰፈረውን ታች መሬት ላይ የሰፈረውን ሕዝብ ሊረግም ሲል እርግማኑ ይቀየርና ብለሲንግ ይሆናል። እርግማኑ ይቀየርና ብለሲንግ ይሆናል። እርግማኑ ይቀየርና ብለሲንግ ይሆናል። እግዚአብሔር እንግዲህ ቀድሞ ባርኮታል ይህንን ሕዝብ። እግዚአብሔር የባረከውን እኔ ልረግመው አልችልም። ቀድሞኝ እግዚአብሔር ባርኮታል። እኔ ከመርገሜ በፊት ቀድሞ የተባረከ ሕዝብ ነው። ያንን በብሉይ ኪዳን የነበረ በእንስሳ ደም ላይ በተመሰረተ ኪዳን ውስጥ የነበረን ሕዝብ እግዚአብሔር ይሄን ያህል ከተጠነቀቀለት በልጁ ደም ላይ በተመሰረተ በአዲሱ ኪዳን ውስጥ ያላችሁትን እናንተን እንዴት አይጠነቀቅላችሁ? እግዚአብሔር አስቀድሞ ባርኳል አለ። ይሄው በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ ኢየሱስ ባርኮን ከጨረሰ 2000 ዓመት አልፎታል። እናንተ ቅዱሳን ምን ያህል የተባረካችሁ ናችሁ? እግዚአብሔር አስቀድሞ ባርኳል። ጠንቋይ ወደ እናንተ ሲመጣ ጠንቋይ ስምሽ ሲሰጠው እንግዲህ ምን አረጋለሁ እግዚአብሔር ቀድሞኛል ነው የሚሉት። ኢየሱስም ያስጠነቅቃቸዋል። ረግማለሁ ብትልዋ እርግማንህ ግን ወደ በረከት ይቀየራል ይለዋል። አለቀ በቃ። ስለዚህ የጠንቋይ እርግማን እንኳን እንዳይሰራብን ተደርገናል። አቤት ምንኛ መታደል ነው! ይሄንን ሁሉ ከተማማርን በኋላ አሁን ኮንፈረንስ የሚያዘጋጁ አሉ። የኢትዮጵያን ምስኪን ሕዝብ ገንዘብ የሚበሉ ቀንበርን የመስበር ኮንፈረንስ ይላሉ። እርግማንን የመስበር ኮንፈረንስ ይላሉ። ሕዝቡ ሁሉ ገና እርግማንን ለማሰበር ገና ቀንበርን ለማሰበር ተሰብስቦ ይመጣል። ሰበርኩት ይላል። በቃ ተሰብሮልሻል። እሺ ጥሩ። አሁንም እንደገና ሌላ ያልተሰበረ ነገር አለሽ ይልሻል። ፈጽሞ ቅዱሳን በደንብ ስሙኝ። መሲሁ ኢየሱስ ክርስቶስ ያልሰበረው ወንጌላዊ እንትና የሚሰብርልህ እርግማን የለም። ከመሲሁ አምልጦ ከኢየሱስ አምልጦ ወንጌላዊ በቀለ የሚሰብርልህ እርግማን የለም። ሊበሏችሁ ነው። በቃ እስከ ዛሬ ድረስ የተበላችሁት ይበቃል። ወደ እውነት እንመለስ፣ ወደ ወንጌሉ እንመለስ። ባለማወቅ ወራት ተበልታችሁ ሊሆን ይችላል። ቀንበር የመስበር እርግማንን የመስበር ኮንፈረንስ የኢትዮጵያ ሕዝብ በሙሉ ግር ብሎ ይሄዳል። ወንድሜ መስቀሉ ታዲያ ምንድነው የጠቀመ? የኢየሱስ ክርስቶስ የቤዛነት ሥራ ታዲያ ምንድነው የጠቀመ? የቤዛነቱ ሥራ፣ የመስቀሉ ሥራ፣ የመስዋዕትነቱ ሥራ
መስበር አቅቶት ወንጌላዊ በቀለ የሚሰብርልህ ከሆነ ወንድሜ የተምታታ ክርስትና ውስጥ ነው ያለኸው። ክርስትናን ቆመህ ተመልከተው። ምን አይነት ክርስትና ውስጥ ነው ያላችሁት? የክርስቶስ ኢየሱስን ክቡር ደም የክርስቶስ ኢየሱስን የቤዛነት ሥራ ገደል የሚያስገባ ከንቱ የሚያደርግ ስብከት ነው በየቦታው የሚሰበከው። እርግማን የመስበር ኮንፈረንስ ካለ መስቀሉ ላይ ያልተሰበረ እርግማን አለ ነው። ስለዚህ ጥቃት እየተፈጸመ ያለው መስቀሉ ላይ ነው። እርግማንሽን እኔ ሰብርልሻለሁ ካለ የኢየሱስ ሥራ ሙሉ አይደለም እያለ ነው ያ ሰውዬ። ወንጌላዊ ስለመሆኑ እርግጠኛ አይደለሁም። ጌታ ሆይ እባክህ ጸጋ ጨምርልን፣ አይኖቻችንን ክፈትልን። ስለዚህ ወንድሞቼ እህቶቼ ለቤዛችን ለኢየሱስ ክርስቶስ ዋጋ ስጡ። ለእርሱ የቤዞት ሥራ ዋጋ ስጡ። ከመስቀሉ ሥራ፣ ከቤዛነቱ ሥራ፣ ከምትክነቱ ሥራ፣ ከመስዋዕትነቱ ሥራ፣ ከፈሰሰው ደሙ አምልጦ ወንጌላዊ እንትና የሚሰብርልህ እርግማን የለም። እርግማናችን ሁሉ ተወግዶልናል። አሁን ከጨለማ አገዛዝ ነፃ ወጥተናል። ወደ ፍቅሩ ልጅ መንግስት ፈልሰናል። የዕድሜ ዘመን የኃጢአት ስርየታችንን ተቀብለናል። እግዚአብሔር በፍቅሩ ተቀብሏቸዋል። እግዚአብሔር ወደ ልጁ መንግስት አፍልሷቸዋል። እግዚአብሔር ወደሚደነቀው ብርሃን ዓለም አፍልሷቸዋል። በሚደነቀው ብርሃን ዓለም ውስጥ በፍቅሩ ልጅ መንግስት ውስጥ እርግማን የአያት የቅድማያት ቀንበር የሚባል ነገር የለም። ኢየሱስ ወስዶታል። ኢየሱስ ከፍሎታል። ኢየሱስ አስወግዶታል። ኢየሱስ ቀንበርህን ሰብሯል። ኢየሱስ እርግማንህን አስወግዶታል። እርግማንህን ሲያስወግድ እርግማንህን ሰበርኩ ብሎ ሳይሆን ስለኛ እርግማን ሆኖ ነው። ወንጌላዊ እንትና እርግማንህን ሰበርኩ ነው የሚልክ። ስላንተ ግን እርግማን መሆን አይችልም። ኢየሱስ ግን እርግማንህን ሰበርኩ ሳይሆን ያለው ስላንተ እርግማን ነው የሆነልክ። ስላንቺ እርግማን ነው የሆነልሽ። ቤዛችሁን እንዳትረሱ። አይኖቻችሁን ከተሰቀለው ክርስቶስ ላይ እንድታነሱ ከሚያደርጉ አገልጋዮች ራቁ። ከእንደዚህ አይነት ስብከቶች ራቁ፣ አታዳምጡ። መጽሐፍ ቅዱስ የሚያስተምረውን እውነት ብቻ ተቀበሉ። መጽሐፍ ቅዱስ የሚያስተምረውን እውነት ብቻ ተከተሉ። ስለዚህ በክርስቶስ ኢየሱስ የቤዛነት ሥራ ምክንያት ከሕግ እርግማንና ከጠንቋይ እርግማን ሁሉ ተዋጅተን ነፃ ወጥተናል። ይልቅስ አንተ የተባረክ ሰው ነህ። እርግማን ምናምን አይደለም፣ ብሩክ ሰው ነህ። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተባርከሃል፣ ተባርከሻል እህቴ። You are blessed. You are blessed. ስለዚህ ዛሬ የተመለከትናቸው በኢየሱስ ክርስቶስ የቤዛነት ሥራ ምክንያት የተመለከትናቸው 3 ብለሲንጎች አሉ። አንደኛው የዕድሜ ዘመን የኃጢአትና የበደል ስርየታችንን አግኝተናል። ሁለተኛ ከጨለማ ስልጣን ድነን ወደ ፍቅሩ ልጅ መንግስት ፈልሰናል። ሶስተኛ ከሕግ እርግማንና ከጠንቋይ እርግማን ሁሉ በኢየሱስ ክርስቶስ የቤዛነት ሥራ ነፃ ወጥተናል። ሌሎች ቀጣዮች አሉ፣ እነርሱንም እንመለከታለን የሚቀጥለው ሳምንት ማለት ነው። የዛሬው ይህንን ይመስላል። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ለሁላችን ይሁን። አሜን።